የትም ተገዛልኝ መኪናም ተገዝቷል ምናምን አለ። እዚህ ስመጣ ግን ምንም ነገር የለም። ጎዳና ላይ ወጣ። የዘመዶቼ ራሱ ገንዘብ አግኝቼ ምንም ነገር አላደረኩላትም። ለልጄ ራሱ ምንም ነገር አላደረኩላትም። ሳለቅስ የምውለው ማድረው ራሱ ለልጄ ነው። የምለው ነገር ነው የሚጠፋኝ። እናትና አባት በልጅ ጨከነ፣ ወንድም በወንድሙ ጨከነ። እንዴት አስችሏቸው 11 ዓመት የለፋበትን መኪና ገዝተንልሃል፣ ቤት ሰርተንልሃል ያሉት ምንም ነገር የለም። በመጨረሻ ጎዳና ላይ አላስጠለሉትም እንኳን። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድ ቤተሰቦች እንዴት ናቸው? ሰላም ሰላም ብያለሁ። በያላችሁበት ሀገር ሁሉ ሰላማችሁ ብዝት ይበልልኝ። እንግዲህ መግቢያ ላይ እንዳያችሁት ማለት ነው ውዶቼ፣ ውድ ቤተሰቦቼ የስደተኛ ገንዘብ ለኢትዮጵያዎች ነው። እኔ በነገራችን ላይ ለኢትዮጵያዎች መልእክቶች ለማስተላለፍ ነው እና ለኢትዮጵያ ቤተሰቦቻችን በሙሉ እኛ ዝም ብለን አይደለም የምናገኘው ለማለት ያክል ነው። በጣም ነው ያዘንኩት። ቤት ተገዛ፣ የመጨረሻ ጎዳና ላይ አወጣጡ በጣም ነው የሚያሳዝነው። እናትና አባት በልጅ ጨከነ፣ ወንድም በወንድሙ ጨከነ። እንዴት አስችሏቸው 11 ዓመት የለፋበትን መኪና ገዝተንልሃል፣ ቤት ሰርተንልሃል ያሉት ምንም ነገር የለም። በመጨረሻ ጎዳና ላይ አላስጠለሉትም። የምር አውጥቶ ሲጥሉት የምር እኔ በጣም ነው ያለቀስኩት። በቃ ወላሂ ሙሉ እንትኑን ብታው ማለት ነው በጣም ነው የሚያስለቅሰው። እንጃ ቤተሰብ በዚህ ያክል ይሄን ያክል ከጨከነብን እኛስ ወዴት ነው የምንሄደው? እኛ እኮ ይችን ብር ስናገኛት የምሬ ነው የምላችሁ ዝም ብለን አይደለም እኮ። ኧረ ጋይስ ወዴት እያሰባችሁ ነው? የምር ስንት እንደሚፈራረቅብን ብታውቁ ኑሮ እንደዛ አታደርጉም ነበር። ለምንድን ነው የምትነኩት? በአላህ እንደው አለ ፍቃድ ተቀምጧል። መኪና ተገዝቶልሃል፣ ቤት ተገዝቶልሃል። አስባችሁታል? ልጅ አለው ይሄ ሰውዬ። እኔ የምር በጣም ነው ያለቀስኩት። እዚህ ጋር የሚደርስብን ስቃይ እኛ ራሳችንን የምናውቀው። ሲጀምር በጣም ነው የሚያሳዝነው። በቃ እዚህ ስንኖር ግን ማለት እኔ ቆዳችን ነጭ ስለሚሆን ተመችቶን የምንኖር ይመስላችኋል መሰለኝ። እኛ ነጭ የምንሆነው አገሩ ውሃው ነው ነጭ የሚያደርገን። እኛ ምግብ በልተን አይደለም፣ እንደፈለግን ሆነን አይደለም። እንዴ አስቡልን እንዴ ጋይስ አስቡ። ለምንድን ነው የማታስቡት? ቤተሰብ ያላሰበልን ማን ሊያስብልን ነው? ጠይብ ማን ነው የሚያስብልን? እስኪ እናንተ ያላሰባችሁልን እኛ ማንም የሚያስብልን ሰው የለም። እና ካላሰበችልን፣ አባ ካላሰበልን፣ ወንድም እህት ካላሰበልን የውጭ ሰውማ እንዴ ብሎ ያስባል? እኛ እኮ በፊት ወንዶች ሴቶቹን ወንዶቹ በሏቸው ያንን ደግ አደረጋት ነበር የምለው። ምክንያቱም ራሷ ወዳ ነው የሰጠችው። ግን እኔ ከቤተሰብ ውጭ ወዴት ነው እኛ መላክ የምንችለው? እዚህ ጋር አስቀምጠን ይዘን መሄድ አንችልም። ከየት አመጣችሁት አለ ባንክ እንዳናስቀምጥ ባንክ ስናወጣ ባንዴ አይፈቅድልንም። ከየት አመጣችሁት ይሄን ያክል ብር ከየት ተቀመጠ አለ። እንዴት ነው እንዴት ብለን ነው ብራችንን እሺ ይዘን ወደ ቁም ነገር የምንበቃው? ወይስ እዛው እስከምንሞት ድረስ ግርድናችን እንዲቀጥል ትፈልጋላችሁ? ይሄን ይመስላል። ግን አትንጡ እዛው ሆኖ ይመስላል ብር እንደዚህ። ወይም ደግሞ መልሳችሁ ወደ ባህር ግቡ ይመስላል። አሁን ይሄ ልጅ ጎዳና ላይ ወጣ። ጎዳና ላይ ተወጣ በኋላ ማንም የደረሰለት የለም። ሀታ እናቱም አባቱ መጠለያ እንኳን አልሰጡትም። አንዲት ልጅ አለችኝ አለ። ልጁ ናት የምታሳዝን። አሁንም ቢሆን እኔ ለልጁ ነው ያለቀስኩት። እሱ ሳንዴ መቼም ፈርዶበታል። በቃ ደግሞ የልጁ ምድል ደግሞ ወይ እሱን ተከትሎ ሲመጣ ነው። እና ውድ ቤተሰቦች እኔ ወሬ ሁሉ ጥፍት ነው ያለብኝ ማለት ነው። ለማንኛውም ኢትዮጵያ ያላችሁ ቤተሰቦቻችን ልብ ግዙ። እኛ ዝም ብለን አይደለም ብር የምናመጣው። በእርግጥ ይቸግራችኋል፣ አይቸግራችሁም አይደለም። ግን የፈቀድላችሁም ብቻ ነው ማውጣት ያለባችሁ። ይሄን ያክል እንልክላችኋል፣ የተላከላችሁም ብቻ ነው። ቤተሰብ አባት እናት አይጠይቅ አይባልም። አባት ግዴታ ነው፣ እናት ግዴታ ናት። በቃ እናትና አባት ለአዝም ግዴታ ነው። በቃ ሌላው ትርፍ ቢሆንም ማለት ነው። ያንንም እንዳይራቡ ነው። እናትና አባቶቻችንም እንዳይራቡ ነው። እኛም ያለንበትን ነው ማሰብ ያለባችሁ።
ሽንት ቤት አጥበን አልታጠበም ብለው መልሰው የሚያሳጥቡን ናቸው። ቤት ወሉለን አልተወለውለን ብለው መልሰው የሚያስወለውሉ ናቸው። 24 ሰዓት ተኝተን አይደለም ነው 24 ሰዓት እየበላን እየጠጣን አይደለም። ሰውነታችን ነጭ የሚሆነው የሚመቸን ውሃው ነው። አንደኛ ሙቀት ነው፣ ውሃ በጣም ነው እንጠጣው፣ ውሃ ስለምንጠጣ ነው። ሁለተኛ ደግሞ ንፋስ አያገኘንም። እኛ በተለይ ንፋስ አያገኘንም። በቃ ሙቀት ነው። በዛው ላይ የሆነ የወራ ሰው እኮ ነው። እኛ እኮ ቅላታችን ነጭነታችን እኮ ቆንጅና የቆንጅና እንዳይመስላችሁ የቆንጅና አይደለም ጋይስ፣ የቆንጅና አይደለም። እኔ አሁን እቺ ክላስ አለች። ስራዬን ከጨረስኩ ተዝቻ አልወጣም። ንፋስ አያገኘኝም። ሙቀት ነው። እንግዲህ ሙቀቱ ደግሞ ወዴት ነው የሚያደርገው? ሙቀት ነገር እኮ ያው ጥሬውን ለማብሰል ነው አይደል? እኛን ያበሰለን ሙቀት ነው እንጂ ተመችቶ ምቾት አይደለም። ታመገን ነው የታመገው። ጥሬው ሲታመግ እኮ እንዴት ነው የሚቀለው? ባንዴ ነው የሚቀለው። ጥሬው አንዴ ንፋስ ታያገኙ ሲታመግ ነው። እኛ እንደዛ ማለት ነው እንጂ ተመችቶን አይደለም። ያ ጥሬው ተቆርጦ ተመችቶት ቢሆን እዛው ዛፉ ላይ እያለ ይቀላ ነበረ። ግን አለምቾት አለ ሰዓቱ ስለተቆረጠ ነው ታምጎ የሚቀላው። ገባችኋ? እኛም ተመችቶን በነበር ምቾት ቢኖር ሀገራችን ላይ ነበር የሚያምሩብን። እና ውድ ቤተሰቦቻችን ላይክ ሰብስክራይብ እያደረጋችሁ አበረታቱኝ። እኔ በጣም ስለተሰማኝ ነው፣ በጣም የተሰማኝ እኔ ማለት እህቶቻችን ይሰማኛል፣ የማይሰማኝ ምክንያት የለም። ግን የዚህ ልጅ ግን በጣም የተሰማኝ 11 ዓመት ሙሉ ሰርቶ አሁን ጎዳና ላይ ሲወጣ በጣም ነው ውስጥ የተነካው። በጣም ማለት ነው ከምንም በላይ ነው የተሰማኝ። ምክንያቱም ወንድሜ ነው። ጎዳና ላይ መውጣት ማለት አስባችሁታል? ደግሞ አለመቁጠር ይሻላል፣ አለማየት ይሻላል። ካዩ በኋላ ጎዳና መውጣት በጣም ስሜቱ ከባድ ነው። ያየ ሰው ያውቀዋል በነገራችን ላይ። እና ውድ ቤተሰቦቼ ሰብስክራይብ ላይክ እያደረጋችሁ አበረታቱኝ። እወዳችኋለሁኝ። አጠር ያለች ቪዲዮ ነው የምለቅላችሁ። በጣም የምወዳችሁ ስለምታበረታቱኝም በጣም አመሰግናችኋለሁኝ። አሁን 1000 ልታስገቡኝ ነው። ቪዲዮዬን ደግሞ አጫውቱልኝ፣ በአክብሮት አጫውቱልኝ ብዬ ጠይቃችኋለሁ። እወዳችኋለሁኝ። እኔ ማሮች ወደድድድድ ነው ማድረጋችሁ። ማሰላማ እመጣለሁ ደግሞ ቶሎ ቶሎ እለቃለሁ ሰሞኑን ኢንሻአላህ።